እንደምን አላችሁ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የታዳጊዎች ነው። ለታዳጊዎቹ ሽልማቱ ረፍት ነው። አንድ ቀን ኩሪፍቱ ዋተር ፓርክ ሄዱና በውሃ ቦሊቦል ይጫወታሉ። በውሃ ቅብብሎሽ ይጫወታሉ። ሰርከስ ይሰራሉ። በውሃ ረፍት ያደርጋሉ። እየበሉ እየጠጡ ከቤተሰብ አባላቸው ጋር ነው። ታዲያ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። የእህት ልጅ፣ አጎት ልጅ፣ የወንድም ልጅ፣ የሰፈር ልጅ፣ የትምህርት ቤት ጓደኞች መምጣት ትችላላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። የአዲስ ገነትና የወታደር ልጆች ናቸው ለኩሪፍቱ ሻሞ የሚሉት። ዮርዳኖስ ትመጣለች፣ ተስኒም ትመጣለች። ጥያቄውን ከማን እንደምንጀምር አንድ ጥያቄ ጠይቀን 1000 ብር አግኝተው ነው የሚጀምሩት። እሺ ተስኒም ስለመጣችሁ እናመሰግናለን። ዮርዳኖስ እንደምን አለሽ? ስለመጣችሁ እናመሰግናለን። ቀድሞን ከጥያቄውን ይጀምራል። እሺ ኬክ ውስጥ ሊገባ የሚችል ስኳር። ጥያቄውን ጨርሻው መጀመሪያ ኬክ ውስጥ ሊገባ የሚችል ሲል ነው የሰበራችሁት። ኬክ ውስጥ ሊገባ የሚችል ምን ይመስልሻል? ጥያቄው ሲያልቅ ምን ሊሆን ይችላል? እሺ ኬክ ውስጥ ሊገባ የሚችል ምን ሊሆን ይችላል? ስኳር። ተስኒም እሺ አንቺ? ማጣፈጫ። ኬክ ውስጥ ሊገባ የሚችል የፍራፍሬ ትምህርት ቤትም እንዲህ ናችሁ? አስተማሪው አሁንም ኬክ ውስጥ ሊገባ የሚችል የፍራፍሬ እሺ ቀርባለች። እሺ ማንጎ። እሺ ኬክ ውስጥ ሊገባ የሚችል የፍራፍሬ አይነት ጥቀስ ነው ጥያቄው። ስላዳመጣችሁኝ አመሰግናለሁ። ከነሱ ነው የምንጀምረው። ኬክ ውስጥ ሊገባ የሚችል የፍራፍሬ አይነት ጥቀስ። አንደኛው እንጆሪ። ኬክ ውስጥ ሊገባ የሚችል የፍራፍሬ አይነት ሁለተኛው ሙዝ። ሶስተኛው ኬክ ውስጥ ሊገባ የሚችል የፍራፍሬ አይነት ብርቱካንና ማንጎ። እሺ የወታደር ልጆች እንኳን ደህና መጣችሁ። እሺ የወታደር ልጆች ተስሚን፣ ቤዛዊት፣ ቤዛና ዲቦራ። ቤዛ ማን ነው ሙሉ ስምሽ? ቤዛ ብቻ። እሺ ተስኒም እስቲ አስተዋውቂኝ፣ ለማን ናችሁ? ሁላችሁም ጓደኞቼ ናቸው። ቤዛዊት ትባላለች፣ ቤዛ ትባላለች፣ ዲቦራ ትባላለች። እሺ ጓደኞችሽ ናቸው። የወታደር ልጆች ለምን አላችሁት? የወታደር ልጆች ስለሆነ። የወታደር ልጆች ናችሁ። እኔም የወታደር ልጅ ነበርኩ። ስለዚህ አምስታችን የወታደር ልጆች ነን ማለት ነው። ሌላ የወታደር ልጅ ነኝ ብሎ ተቃውሞ ካልመጣ በስተቀር እዚህ ውስጥ ካለነው አምስቶቻችን ስድስቶቻችን። እሺ የወታደር ልጅ መሆን ምንድነው ከሌላው ልዩነቱ? ደስ ይላል። የማንም ልጅ መሆን ደስ ይላል። እሱማ የወታደር ልጅ መሆን ምንድነው? ስርዓት አለ። ልብስሽን አጥፈሽ ነው የምታስቀምጪው አይደለ? ልብስ ማጠፍ፣ መተኮስ፣ መልመድ ያስፈልጋል። እሺ ተስኒም ስንት ያክፍል ነሽ? 4 ተስኒም ማን ያባት ስም? አብዱልቃድር። ተስኒም አብዱልቃድር። ምንድነው ታለንትሽ አንቺ? በቃል የመያዝ ችሎታ። የሚነገርሽን በቃል ትይዣለሽ? ግን ጊዜ መሰጠት አለበት። ከዛ በአንዴ በቃልሽ ትይዣለሽ። በቃልሽ ያያሽው ምን አለ? ፓሴጅ ምንባው እስቲ በዩ። Safe driving. Driving is important for many people. It can be enjoyable and pleasant, but it can also be stressful and dangerous. Driving is one of the most risky activities that people do. Every year in Japan, many people are killed and seriously injured while driving to work. Thousands suffer serious injury each year. Most of these traffic accidents are preventable. Drivers have an unusual responsibility for their driving behavior. They must assess their fitness to drive, never drink and drive, never drive under the influence of drugs. The use of alcohol or drugs harms judgment, makes drivers overconfident, and makes them take risks. Even a small amount of alcohol below the legal limit can seriously affect your ability while driving. Never drive when tired. It is forbidden to speak over the mobile or text messages or do any other activities while driving.
Drivers must wear a seatbelt on every journey. ለማለት እሷ ያለችውን በቃል በቃል ለመተርጎም የፕሮግራሙ ይዘት አይደለም ግዴታችን ነው። መሰግናለሁ። ከጠጣችሁ አትንዱ ያለችው ልክ ነው? አዎ። እሺ ረጅም አንገት ያላቸው ነገሮችን ጥቀሽ። ጅራፍ። ልጆች ተማሪ እሺ ቀጭኔ። ልጆች ተማሪ ፊት ወጥተው ከማቅረባቸው በፊት ምን ያደርጋሉ? ጥያቄ ይጠይቃሉ። ሰዎች ብዙ ጊዜ በስልካቸው ምን ሊያደርጉ ይችላሉ? አዝናኝ ነገር። አዝናኝ ነገር። ረጅም የመታጠቢያ ቤት ሰልፍ የት ልታይ ትችላለሽ? በአካባቢ ባለው ሻወር ቤት። ጎበዝ። እሺ ረጅም አንገት ያላቸው ነገሮች ምን ታውቃላችሁ? ቀጭኔ። 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 ልጆች ተማሪ ፊት ወጥተው ከመቅረባቸው በፊት ምን ያደርጋሉ? ጥያቄ ይጠይቃሉ። ሰዎች ብዙ ጊዜ በስልካቸው ምን ሊያደርጉ ይችላሉ? አዝናኝ ነገር ያያሉ። ሶሻል ሚዲያ። ረጅም መታጠቢያ ቤት ሰልፍ የት ልታይ ትችላለሽ? በአካባቢያችን በሚገኙ ባኞ ሻወር ቤቶች፣ የህዝብ መታጠቢያ ቤቶች። ቤዛዊት እንዴት ነሽ? ደህና ነሽ? ቤዛዊት ምንድነው የምትወጂው ትምህርት? አካባቢ ሳይንስ። ወደፊት ምንድነው መሆን የምትፈልጊው? ሳይንቲስት። ተስኒ ምንድነው መሆን የምትፈልገው? አታቂም? ጓደኞች ናችሁ አይደለ? እና ምንድነው ወደፊት እቅዳችሁ ብላን ብላችሁ አታወሩ? ተስኒ ምንድነው እቅድሽ? ወደፊት ተመረሽ ምንድነው መሆን የምትፈልጊው? ዶክተር። ለምንድነው ሳይንቲስት መሆን የምትፈልጊው? መመራመር ትፈልጊያለሽ? ታለንትሽስ ምንድነው አሁን አንቺ? ሞዴሊንግ። ዋው ሞዴሊንግ። መሆን የማትፈልጊውስ ወደፊት? ረጅም አንገት ያላቸው ነገሮችን ጥቀሽ። ልጆች ተማሪ ፊት ወጥተው ከማቅረባቸው በፊት ምን ያደርጋሉ? ሰላምታ ያቀርባሉ። ሰዎች ብዙ ጊዜ በስልካቸው ምን ሊያደርጉ ይችላሉ? ሊደዋወሉ ይችላሉ። ረጅም የመታጠቢያ ቤት ሰልፍ የት ልታይ ትችያለሽ? በቤታችን። ረጅም አንገት ያላቸው ነገሮችን ጥቀሽ። ሰጎን። ብራቮ። ልጆች ተማሪ ፊት ወጥተው ከመቅረባቸው ፊት ምን ያደርጋሉ? ሰላምታ ያቀርባሉ። ሰዎች ብዙ ጊዜ በስልካቸው ምን ሊያደርጉ ይችላሉ? ይደዋወላሉ። አንደኛው መልስ ነው። ረጅም የመታጠቢያ ቤት ሰልፍ የት ልታይ ትችያለሽ? ቤቴ። እሺ ቤዛ ስንተኛ ክፍል ነሽ? ሶስተኛ ክፍል። ምንድነው የምትወጂው ትምህርት? ማቴማቲክስ። ቁጥር ትወጃለሽ? ወደፊት ምንድነው መሆን የምትፈልጊው? ዶክተር። የምትወጃት ቁጥር የትኛዋ ነች? 2። ለምንድን ነው? ስለምወዳት። ሁለተኛ ስለተጻፈች። እሺ ዶክተር ባትሆኚ ምንድነው የምትሆኚው? ፓይለት። መሆን የማትፈልጊውስ ነገር ምንድነው? ውሸታም። ረጅም አንገት ያላቸው ነገሮችን ጥቀሽ። አሞራ። ልጆች ተማሪ ፊት ወጥተው ከመቅረባቸው በፊት ምን ያደርጋሉ? ይለማመዳሉ። ትለማመጃለሽ። ይለማመዳሉ። ሰዎች ብዙ ጊዜ በስልካቸው ምን ሊያደርጉ ይችላሉ? ፎቶ ሊነሱ ይችላሉ። ረጅም የመታጠቢያ ቤት ሰልፍ የት ልታይ ትችያለሽ? ካፌ ወይም ምግብ ቤት። ልክ ነች እኮ። መታጠቢያ ሲባል እኮ ሻወር ብቻ ላይሆን ይችላል። ረጅም አንገት ያላቸው ነገሮችን ጥቀሽ። አሞራ። ልጆች ተማሪ ፊት ወጥተው ከመቅረባቸው ፊት ምን ያደርጋሉ? ይለማመዳሉ። ሰዎች ብዙ ጊዜ በስልካቸው ምን ሊያደርጉ ይችላሉ? ፎቶ ይነሳሉ።
ረጅም የመታጠቢያ ቤት ሰልፍ የት ልታይ ትችያለሽ? ካፌ ምግብ ቤት ዲቦራ እንዴት ነሽ? ዲቦራ ምንድነው የምትወጂው ትምህርት? ዲቦራ አካባቢ ሳይንስ። ወደፊት ምንድነው ተምረሽ መሆን የምትፈልጊው? ሳይንቲስት። የምድር ነው የሰማይ ሳይንቲስት ነው መሆን የምትፈልጊው? የምድር። በጣም ጥሩ። ስለምን ማጥናት ትፈልጊያለሽ? ስለ እንስሳትና እጽዋት። መሆን የማትፈልጊው ምንድነው? ሱሰኛ። እሺ ምንድነው ታለንትሽ? ግጥም አለኝ። ግጥም። እሺ ዲቦራ ማን ያባትሽ ስም? ሻለቃ በቀለ። ዲቦራ ሻለቃ በቀለ። የአባትሽ ስም በቀለ ነው? ማዕረጋችሁ ሻለቃ ነው? ያንቺስ አባት? ሻለቃ። ያንቺስ? ሌተናል ኮሎኔል ተስኒምስ? ሻለቃ። ብራቮ። እሺ ዲቦራ የግጥሜ ርዕስ ሰው መሆን ይበልጣል። የግጥሟ ርዕስ ሰው መሆን ይበልጣል። ነጭ ይሁን ጥቁር፣ ቆንጆ ይሁን ፉንጋ፣ ወፍራም ይሁን ቀጭን፣ አጭር ይሁን ሎጋ፣ ከሩቅ ምስራቅ ይሁን አሊያም ከአፍሪካ፣ ከአውሮፓ ይምጣ ወይም ከአሜሪካ፣ ሙስሊም ክርስቲያኑ ድሃ ቢሆን ሀብታም ሞልቶ የተረፈው፣ ምጡቅ ምሁር ቢሆን ትምህርት ያልዘለቀው፣ ሳሉ የአደም ዘር የፈጣሪ ፍጡር የተቦኩ ካፈር፣ ምሳው ጸብ የሆነ ኑሮ በሽኩቻ፣ ሰይጣን የተጣላው የዘር አራሙቻ፣ ምንም ቢጎመዝዝ ቢደፍን ጆሮውን ቢለምድበት ማጣጣል፣ ከእከሌ ዘር በፊት ሰው መሆን ይበልጣል። ሰው መሆን ይበልጣል። ብራቮ ዲቦራ። ማን የጻፈው? አባቴ ነው የጻፈው። አባትሽ ነው የጻፈው? እኔ ነኝ ያጻፍኩት። ጎበዝ። አይዲያውን ነገረችው። አባታ ደግሞ ጠቅ አድርጎ ይሄው ሰው መሆን ይሄ ነው አላት። እሺ ዲቦራ ረጅም አንገት ያላቸው ነገሮችን ጥቀሽ። ሰው ልጆች ተማሪ ፊት ወጥተው ከመቅረባቸው በፊት ምን ያደርጋሉ? ይረጋጋሉ። ሰዎች ብዙ ጊዜ በስልካቸው ምን ሊያደርጉ ይችላሉ? ስራ ሊሰሩ ይችላሉ። ረጅም የመታጠቢያ ቤት ሰልፍ የት ልታይ ትችያለሽ? ሰፈር ውስጥ። ረጅም አንገት ያላቸው ነገሮችን ጥቀሽ። ምን አልሽ? ሰው ነፃነት ያልሽ ነው። ሰው ኦኬ። እናታ አንገቱ ውበት ነው ትለኝ። ለዛ ልጆች ተማሪ ፊት ወጥተው ከማቅረባቸው በፊት ምን ያደርጋሉ? ይረጋጋሉ። ብዙ ሰዎች ብዙ ጊዜ በስልካቸው ምን ሊያደርጉ ይችላሉ? ስራ ሊሰሩበት ይችላሉ። ረጅም የመታጠቢያ ቤት ሰልፍ የት ልታይ ትችያለሽ? ሰፈር ውስጥ። በጣም ጥሩ። ረጅም አንገት ያላቸው ነገሮችን ጥቀሽ። አንደኛው ቀጭኔ፣ ሁለተኛው ሰጎን ነው። ረጅም አንገት ያላቸው ነገሮች። ሶስተኛው ግመል፣ አራተኛው ብርሌ ስለገባበት ነው ነገሮች የተባለው። ልጆች ተማሪ ፊት ወጥተው ከማቅረባቸው በፊት ምን ያደርጋሉ? አንደኛው ይለማመዳሉ፣ ሁለተኛው ያጠናሉ፣ ሶስተኛው ይጸልያሉ፣ አራተኛው ይጨነቃሉ። ሰዎች ብዙ ጊዜ በስልካቸው ምን ሊያደርጉ ይችላሉ? ይደዋወላሉ። አንደኛው መልስ ነው። ሁለተኛው አልተመለሰ። ሶሻል ሚዲያ ያሉ ፎቶ ያነሳሉ። ሁለተኛው ጌም ይጫወታሉ። ሰዎች ብዙ ጊዜ በስልካቸው ረጅም የመታጠቢያ ቤት ሰልፍ የት ልታይ ትችላለህ? አንድና ሁለት አልተመለሰም። የህዝብ መታጠቢያ ቤቶች ምግብ ቤት ነው። አንደኛው ረጅም የመታጠቢያ ሰልፍ ያለበት ትምህርት ቤት ውስጥ። ሁለተኛው ፍል ውሃ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ረፍት ነው። አንድ ቀን ኩሪፍቱ ዋተር ፓርክ ሄደው እግራቸውን ሰቅለው የፈለጉትን እየበሉ እየጠጡ ረፍት ያደርጋሉ። ይህ የኢቢኤስ ቴሌቪዥን ነው። የወታደር ልጆች የሻለቃና የኮሎኔል ልጆች ናቸው። 58 ነጥብ አምጥተዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። የአዲስ ገነት ቤተሰቦች እንኳን ደህና መጣችሁ። ዮርዳኖስ፣ ሳራ፣ ኤፍራታና ሳባ ይመስለኛል። ሳራና ሳባ እህትማማቾች ናቸው ይመስለኛል። መንታ ናችሁ። በቃ ይመስለኛል። በደቂቃ ነው የምትበላለጡት። በአንድ ደቂቃ ይመስለኛል። ዮርዳኖስ እንዴት ነሽ? እስኪ አስተዋውቂኝ። ለማን ናችሁ? አዲስ ገነት ማለት ምን ማለት ነው? የኔ እናት ስም ገነት ነው። የእሷ እናት ስም ገነት፣ የእሷ እናት ስም ገነት፣
የኤፍራታ ደግሞ አዲስ ስለዚህ አዲስ ገነት አዲስ የእናቶቻችሁ ስም ብራቮ 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 እንዴት ተገጣጠመ ገነት 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 አጋጣሚ ነው ዮርዳኖስ ደህና ነሽ እግዚአብሔር ይመስገን ስንት ያክፍል ነሽ 5 ምንድነው የምትወጂው ትምህርት እንግሊሽ ለምንድነው እንግሊዘኛ የወደድሽው ትምህርት ደስ ይልሻል በጣም ጥሩ ወደፊት ምንድነው የምትሆኚው ተመረሽ ፓይለት ባይሆንስ ፕላን ቢ ምን ይዘሻል ፓይለት በቃ ግግም ብለሽ ፓይለት ነው የምትሆኚው የራሴንም አውሮፕላን በግል ገዝቼም ቢሆን እኔ ራሴ በራሴ ዝቅ ብዬ በራለሁ እንጂ ፓይለት ነው መሆኑ እሺ ዮርዳኖስ መሆን የማትፈልጊውስ ሌባ ምናልባት ሌባ 25 ሰከንድ አለሽ ምንድነው ታለንትሽ ስዕል መጨረሻ የሳልሽው ምንድነው ፊልም ላይ አኒሜሽን ፊልም ላይ ተሽ ሳልሽ ካራክተሩን ስም አለው ማን ቦስ ቤቢ ተወጇልሽ ቦስ ቤቢ በምሽት የምን ድምጽ ሊያስፈራሽ ይችላል የጅብ በአ ፊደል የሚጀምሩ የሰውነት ክፍሎችን ጥቀሽ አንገት ልጆች አብዛኛውን ጊዜያቸውን የሚያሳልፉት የት ነው ትምህርት ቤት ልጆች ወይም ጓደኛሞች ምን ሊዋዋሱ ይችላሉ እስክሪብቶ ወይም ምስራስ ወይም ቀይ እስክሪብቶ ካለው እኛ ክፍል አንድ ሰው በቃ ያብታም ልጅ ነው በምሽት የምን ድምጽ ሊያስፈራሽ ይችላል የጅብ ድምጽ ሊያስፈራ ይችላል በአ ፊደል የሚጀምሩ የሰውነት ክፍሎችን ጥቀስ አንገት ልጆች አብዛኛውን ጊዜያቸውን የሚያሳልፉት የት ነው ትምህርት ቤት ልጆች ወይም ጓደኛሞች ምን ሊዋዋሱ ይችላሉ እስክሪብቶ ወይም ምስራስ ወይም ፓርከር ብል ምን ትሆናለህ ካንተ አልወሰድኩ ወይም ፓርከር ብል ምን ትሆናለህ እንዲሁ ለማድረግ ምንድነው ጥልፊያ ፓርከር ልጅ እንዴት ነሽ ፓርከር ማን ነው አስተን ብሎኝ ነው እኮ እስክሪብቶ ወይም እርሳስ ወይም ፓርከር ወይም ላጲስ ምናምን ልልስ ብጨርስ ምን ይሆናል ዓለም ይቆማል አይቆም ይመሽበታል ይዘንብበታል ሳራ እንዴት ነሽ ማን ነው ታላቅ ከሳባና ከሳራ እሷ በአንድ ደቂቃ ሻማ ስታጠፉ እሷ አንድ ደቂቃ ካጠፋሽ በኋላ አንቺም ታጠፊ አንቺ እንዲህ እሷ ትላለች አንቺ እሺ እንዴት ነው መንታ መሆን ደስ ይላል ማን ነው የሚለያችሁ ከቤት ውስጥ ወንድማሽ እናትሽ አትለያችሁ ትንሽ ሳራ ምንድነው ወደፊት የምትሆኚው ክሎዝ ዲዛይነር በጣም ጥሩ የአበሻ ነው የዘመናዊ ያበሻ ልብስ ጎበዝ እሺ ምንድነው ታለንትሽ ስዕል እሺ 25 ሰከንድ አለሽ በምሽት የምን ድምጽ ሊያስፈራሽ ይችላል የሰው ጩኸት በአ ፊደል የሚጀምሩ የሰውነት ክፍሎችን ጥቀሽ አፍ ልጆች አብዛኛውን ጊዜያቸውን የሚያሳልፉት የት ነው መጫወቻ ልጆች ወይም ጓደኛሞች ምን ሊዋዋሱ ይችላሉ ደፍተር በምሽት የምን ድምጽ ሊያስፈራ ይችላል የሰው ጩኸት በአ ፊደል የሚጀምሩ የሰውነት ክፍሎችን ጥቀስ አፍ ልጆች አብዛኛውን ጊዜያቸውን የሚያሳልፉት የት ነው መጫወቻ ቦታ መዝናኛ ቦታ ጓደኛሞች ምን ሊዋዋሱ ይችላሉ ደብተር እሺ ኤፍራታ እንዴት ነሽ ኤፍራታ ምንድነው ወደፊት የምትሆኚው ፋሽን ኤንድ ዲዛይነር እሷም ክሎዝ ዲዛይነር ነው ያልሽው እሺ እንዴት ነው ዲዛይነርነት ያበላል ሲባል ሰማችሁ ለጊዜው አልሰማም ተበላበት ሂሳብ ነው ለጊዜው አልሰማም የሰው ልጅ መልበሱ አይቀርም ስለዚህ መልበሱ አይቀርም ስለዚህ ዲዛይነርነት ይቀጥላል ማለት ነው እሺ መሆን የማትፈልጊውስ ምንድነው
አላሰብሽበትም 25 ሰከንድ አለሽ በምሽት የምን ድምጽ ሊያስፈራሽ ይችላል የውሻ ጩኸት በአ ፊደል የሚጀምሩ የሰውነት ክፍሎችን ጥቀሽ አፍንጫ ልጆች አብዛኛውን ጊዜያቸውን የሚያሳልፉት የት ነው ቤት ውስጥ ልጆች ወይም ጓደኛሞች ምን ሊዋዋሱ ይችላሉ መጽሐፍ በምሽት የምን ድምጽ ሊያስፈራሽ ይችላል የውሻ ጩኸት በአ ፊደል የሚጀምሩ የሰውነት ክፍሎችን ጥቀሺ አፍንጫ ልጆች አብዛኛውን ጊዜያቸውን የሚያሳልፉት የት ነው ቤት ውስጥ ልጆች ጓደኛሞች ምን ሊዋዋሱ ይችላሉ መጽሐፍ ሳባ ታላቅዩ እንዴት ነሽ እግዚአብሔር ይመስገን በአንድ ደቂቃ ትበልጫታለሽ ትቆጫታለሽ አልቆጣም አትቆጫትም አታጠፋም ታጠፋለች ግን እኔ አልመታትም አትመቻትም አንድ ናችሁ ማለት ነው ምንድነው መሆን የምትፈልጊው ክሎዝ ዲዛይን አንቺም ክሎዝ ዲዛይነር መሆን የማትፈልጊውስ ምንድነው ውሸታም ምንድነው ታለንትሽ ስዕል መጨረሻ ምንድነው የሳልሽው አለ ላሳየ አስተሳይ ልብስ ነው ምስለው ዲዛይን ቆይ ላሳይልሽ እኔ ላሳይልሽ ተመልከቱ ስንት ዓመትሽ ነው 11 ዓመቷ ነው ይሄን የሰራችው ከራስሽ ነው የፈጠርሽው ይሄንን ዲዛይን ሽሮ ሜዳ ብናየው ሌላ ቦታ ብናየው ሳባና ሳራ ይመጡላችሁ ጎበዝ ብራቮ እሺ በምሽት የምን ድምጽ ሊያስፈራሽ ይችላል እቃ ሲወድቅ በአ ፊደል የሚጀምር የሰውነት ክፍሎችን ጥቀሽ አይን ልጆች አብዛኛውን ጊዜያቸውን የሚያሳልፉት የት ነው ምግብ ቤት ልጆች ጓደኛሞች ምን ሊዋዋሱ ይችላሉ ስጦታ በምሽት የምን ድምጽ ሊያስፈራሽ ይችላል እቃ ሲወድቅ በአ ፊደል የሚጀምር የሰውነት ክፍሎችን ጥቀስ አይን ልጆች አብዛኛውን ጊዜያቸውን የሚያሳልፉት የት ነው ምግብ ቤት ልጆች ወይም ጓደኛሞች ምን ሊዋዋሱ ይችላሉ ስጦታ መጥፎ አይደለም በምሽት የምን ድምጽ ሊያስፈራችሁ ይችላል አንደኛው የጅብ ሁለተኛው የውሻ ሶስተኛው የሰው ጩኸት ነው አራተኛው ማንኮራፋት በአ ፊደል የሚጀምር የሰውነት ክፍሎችን ጥቀስ አይን አፍንጫ አንገትና አፍ ነው ልጆች አብዛኛውን ጊዜያቸውን የሚያሳልፉት የት ነው ትምህርት ቤት ሶስተኛው አልተመረሰም አራተኛው መዝናኛ ቦታ ነው ሶስተኛው ሰፈር ውስጥ ነው ልጆች ጓደኛሞች ምን ሊዋዋሱ ይችላሉ ስክሪፕቶ እርሳስ ፓርከር ላጲስ ሁለተኛው መጽሐፍ ነው ልጆች ወይም ጓደኛሞች ምን ሊዋዋሱ ይችላሉ ሶስተኛው ላጲስ ይዋዋሳሉ ላጲስ አራተኛው መቅረጫ የስራስ መቅረጫ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው የታዳጊዎች ሽልማቱ ረፍት ነው ኩሪፍቱ ሪዞርት ይሄዳሉ ዋተር ፓርክ በውሃ ቦሊ ይጫወታሉ በውሃ ሸርተቴ ይጫወታሉ በውሃ ዥዋዥዌ ይጫወታሉ በውሃ ቅብብሎሽ ይጫወታሉ የፈለጉትን እየበሉ እየጠጡ ከቤተሰብ አባላቸው ጋር የወታደር ልጆች ሻለቃና የኮሎኔል ልጆች ናቸው ሶስቱ ሻለቃ አንዱ ኮሎኔል ነው እዚህ ደግሞ የአዲስ ገነት ልጆች ናቸው ሶስቱ የእናታቸው ስም ገነት ነው የአንደኛው ደግሞ አዲስ ነው አዲስ ገነት ነው አጋጣሚ ነው ብለዋል የወታደር ልጆች ያመጡት ነጥብ 58 ነበረ 58 ነጥብ አምጥተው ነበረ የአዲስ ገነት ልጆች ደግሞ ያመጡት ነጥብ 92 ነው 92 ነጥብ አምጥተዋል 90 ከ75 ነጥብ በላይ ያመጣ አስቤዛ ይሸምትለታል አስቤዛ ተሸምቶላቸዋል የወታደር ልጆች
ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የአዲስ ገነት ቤተሰቦች ነገሮችን በምልክት በመግለጽ ኩሪፍቱ የሚሄዱበትን ሰዓት ሊያገኙት ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ኩሪፍቱ ሪዞርት ይሄዳሉ። እግራቸውን ሰቅለው ከቤተሰብ አባላቸው ጋር ይዝናናሉ። የፈለጉትን እየበሉ እየጠጡ እየተመገቡ ማለት ነው። ሳባ ነች የምታሳዩ። መጀመሪያ ሳባ እርግጠኛ ስትሆኝ ነፂ እንጀምር በይ። እንጀምር ነፂ ካላልሽው ኮምፒውተሩ እኮ ስለማይሰራ እኮ ነው እኮ እንጂ ነፂ እንጀምር እንደሱ ነው የሚባለው። ነፂ ወፍ ነው። እሺ ቁራ ዶሮ ወይም ዳክዬ ብራቮ። በሬ በሬ አልጋ በሬ የከብት ምንድን ነው? በረት ብራቮ ኤፍራታ። ወደዚህ ዋና ምን ይባላል? መዋኛ ገንዳ። የውሃና ገንዳ ነው የሚባለው። ፀሐይ የፀሐይ ተቃራኒ ምንድን ነው? ዝናብ እንዴ ጨረቃ ደመና ወይም ጨለማ ነው። ቀይር ነይ የፍራታ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ኩሪፍቱ ዋተር ፓርክ ሊሄዱ ነው። ሪላክስ ያደርጋል። እንጀምር። እነዚህ ደረጃ ደረጃ ነው። ሸርተቴ አይ ወደ ላይ መሰላል ወይ አይ ሊፍት መውጣት ምን ደረጃ ወይም መሰቀል አይደለ ወይም ምን መውጣት ወደ ተራራ መሰቀል ቁልቁለት ካለ ዳገት። እሺ መጥፎ አይደለም። ሬዲዮ ነው። ምግብ በደንብ ቃጭ። ዳቦ በቆሎ ጥብስ ነው። ቅቅል ምን ይሁንልሽ? ውሻ ወይ ድመት አንበሳ ነው። እሺ ነብር አንበሳ የአንበሳ ልጅ ዳቦ ኩሪፍቱ ትሄዳላችሁ። ጀቦል ናችሁ እናንተ ራሳችሁ። ጀቦል የአንበሳ ልጅ ኩሪፍቱ ሊሄዱ ነው። የአዲስ ገነት ቤተሰቦች ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የታዳጊዎች ሽልማቱ ረፍት ነው። አንድ ቀን ኩሪፍቱ ሄደው የሚፈልጉትን እየበሉ እየጠጡ እግራቸውን ሰቅለው ከቤተሰብ አባላቸው ጋር ረፍት ያደርጋሉ። ረፍት ከሚያደርጉት ሰዎች መካከል አራቱ ናቸው። ከቤተሰባቸው ጋር ረፍት ያደርጋሉ። እሺ ዮርዳኖስ ምንድን ነው እሱ? መጽሐፍ። አባቴ ደራሲ ነው። መጽሐፍ ለኔ ነው። ኦኬ ቴንክ ዩ ዳራ
ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር በተከታታይ 6 ጊዜ ያሸነፈ በሰባተኛው አንዱ ልትሰርቀኝ አይገርማችሁ? ሚሊዮነር ደረጃ 2000 አሁን ነው። የኤሌክትሪክ መኪና ነው፣ ለአዋቂዎች ነው። ታዲያ እሱ ዝነኛ ታዋቂ ሚሊዮነር ሆናችሁ ዘመናዊ ቤተሰብ ትሆናላችሁ። የፈለጋችሁበት መሄድ ትችላላችሁ። ምክንያቱም ሽልማቱ መኪና ነው። የታዳጊዎች ደግሞ ሽልማቱ ረፍት ነው። ኩሪፍቱ ሪዞርት ነው የሚሄዱት። ኩሪፍቱ ሪዞርት ከቤተሰብ አባላችሁ ከሄዳችሁ በውሃ ትጫወታላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ።